በነገራችን ላይ የሃይማኖት ልዩነቶች አላማቸው እግዚአብሔር የለምን ማምጣት ነው። ሌላ ምንም አላማ የላቸው። የሃይማኖት መሪዎች ያቆሙትን መሰዊያ እናፈርሳለን፣ በነገስታት የተሰራን የባዕድ መሰዊያን እናፈርሳለን። ግብጽ ኤምባሲ ነው አይደል ያለ? አሁን ግብጽ ነው ያለ ነው። ከምንጩ በኢየሱስ ስም ይድረቅ። ከአቡነ ሰላማ ጀምሮ ለብዙ መቶ ዓመታት እስከ 1961 ዓመተ ምህረት በህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትሩ አንድ አዋጅ አውጀዋል። የመንሰራራት ዘመን ነው ከዚህ በኋላ ብለዋል አይደል? በጎንደር መነሳት፣ በጎጃም መነሳት፣ በወሎ መነሳት፣ በሰሜን ሸዋ መነሳት። አገሪቱን ማፍረስ የፈለገ ሰው ህዝቡን፣ ነገስታቱን፣ ካህናቱን፣ ማንኛውንም አገሪቱ ውስጥ የሚኖርን ሰው በእነዚህ በሶስቱ መርሆች ላይ በተቃራኒ አቅጣጫ እንዲሄድ ነው የሚያደርገው። በቅርብ ጊዜ አንድ የውጭ ዜጋ ምን አለ? ኢትዮጵያ ትፈርሳለች ትላላችሁ፣ ትፈራላችሁ፣ እንደዛ ስትባባሉ ሰማለሁ፣ ወይንም እንደዛ እንደሚባል አውቃለሁ፣ ግን አትፈርስም፣ ወይንም ኢትዮጵያን ላፍርስ እንኳን ቢባል ቀላል አይደለም፣ ምክንያቱም መንፈሳዊ ጉልበቷ ከባድ ነው የሚል ንግግር ተናግሮ ነበር። አሁን በቅርብ ጊዜ ነው የምላችሁ፣ በሳምንታት ልዩነት ከሳምንታት በፊት እንደምትታየው አይደለችም የሚል ቃልም ተጠቅሟል። The spiritual energy is strong. It's not what you see on the surface. ፍለፊት እንደምታዩት አይደለም፣ ከጀርባ ያለው መንፈሳዊ ጉልበት ከባድ ነው የሚል ቃል ተናግሯል። ትክክል ነው፣ እውነቱን ነው። የፍለፊቱ ለምን አላማረም ታዲያ የሚለው በከፊል የሌሎች ጫና ነው፣ በከፊል የኛ ድክመት ነው። የቀረበልን ምግብ የቀረበለትን ምግብ የማይበላ ሰው እንደዛ አይነት ድክመትን በራሳችን ጊዜ ስላሳየን ነው። ከአዳም 5500 ዘመን ሱባኤ ከተነገረበት ጊዜ ጀምሮ ሲቆጠር ኢትዮጵያ 7515 ዓመት እድሜ ያላት አዳም ወደዚህ ምድር ከመጣበት እና ሱባኤውን መቁጠር ከጀመረበት ጊዜ ጀምሮ ማለት ነውና 7515 ዓመት እጅግ በጣም ረጅም ጊዜ ነው። የረጅም ዘመን ታሪክ ነው። ይሄንን ታሪክ ግን የምንረዳበት ገመድ፣ ይሄ ኮንቲኒቲውን ይዞ የመጣውን ገመድ የመረዳት ኃላፊነት አለብን፣ ግድ ይለናል። አለዚያ በጣም ብዙ ነገሮች ስለተካሄዱ፣ በጣም ብዙ አይነት ዘመኖች ስለተፈራረቁ አስተሳስሯቸው የቀጠለውን ነገር ለመረዳት ትንሽ ይከብደናል። በእርግጥ ሃይማኖት ትልቁን ሚና ይጫወታል። የምንነጋገረውም ከሃይማኖት ጋር የተያያዘ ነገር ነው። ግን ግልጽ አድርገን 1 2 3 ብለን ስናስቀምጣቸው የበለጠ ክላሪቲ ይመጣል፣ ግልጽነቱ ይመጣል። ቬግሊ እናቃቸዋለን፣ በድንግዝግዝ ውስጣችን አሉ። ወጥተው በደንብ ስናያቸውና ስናስተውላቸው ግን ብዙ ነገሮችን እየመነዘርን ለመረዳት የኢትዮጵያን ታሪክ ሳይቀር ለመረዳት እድሉ እናገኛለን። ካላወቅናቸው ደግሞ እየተሸራረፉ ሲመጡ ስለማይታወቀን እድገት ይሁን ወይም ደግሞ ውድቀት ይሁን ስለማንለየው፣ ቀስ በቀስ ሲሸራረፉ ማለት ነው ስለማንለየው ግራ እንጋባለን። ወደ ፕሪንሲፕሎቹ ልምጣ። ከጥንት ጀምሮ የኢትዮጵያ ነገስታት ከእግዚአብሔር አግኝተው ለህዝቡ ያወጇቸው መርሆች ምንድናቸው? አንደኛ፣ እግዚአብሔርን እያመለኩና እያገለገሉ እንዲኖሩ። ሁለተኛ፣ ጥበብን እያጠኑ እንዲኖሩ። ሶስተኛ፣ ታሪካቸውን እየመዘገቡ መኖር ችላ እንዳይሉ። እነዚህ ናቸው ሶስቱ የኢትዮጵያ መሰረታዊ ተልእኮዎች። በዚህ ምድር ላይ እስካለን ድረስ እንድንከተላቸው በየዘመናቱ የሚገርመው ነገር በህገ ወንጌልም በህገ ኦሪትም በህገ ልቦናም በሶስቱም ጊዜ የታወጁ መርሆች እና ተልእኮዎች ናቸው ለኢትዮጵያውያን የተሰጡ። በህገ ልቦና ጊዜ ታውጀዋል ስላችሁ እንግዲህ ያኔ ኩሽ በምንባልበት ጊዜ ማለት ነው። በህገ ኦሪት ታውጀዋል ሲባል ደግሞ ሴሜቲኮቹ መጡ፣ አጋዚያኖች ገቡ፣ ነገደ የቁጣኖች በዚህ ጊዜ መጡ፣ ነገደ ይሄ ነገደ ያ እያልን የምናወራቸው ነገሮች በተከሰቱባቸው ጊዜዎችም ውስጥ እነኚህ 3 መርሆች ነበሩ በትውልዱ ዘንድ ተቀባይነት ኖሯቸው። እንደገና ውድቀት ያኔም ነበረ። ከውድቀት እንደገና ከፍ አድርገው ደግሞ ወደ ቦታቸው የመለሷቸው እነኚህ 3 መርሆች ነበሩ። ከዛ ደግሞ በሐዲስ ኪዳን ጊዜም ያፌታውያን ከመጡም በኋላ ኩሽ እንባል የነበረበትም ጊዜ እነኚህ 3ቱ ናቸው ነገሮችን ያስተካከሉልን። የሴሜቲኮች ኢሚግሬሽንን በነበረበት ጊዜ እነኚህ 3ቱ ናቸው። የያፌታውያን ደግሞ የሮም ቅዱሳን በመጡበት ጊዜ ወይም ደግሞ አረቦችም እንበል
ወይም ደግሞ ሌሎች ሴሜቲኮች ግብጾች ምንበል አርመኖች ምንበል በመጡበትም ጊዜ እነኚህ ሶስቱ ፕሪንሲፕሎች ናቸው እንደገና መልሰው የጸኑት። መጀመሪያ የታወጁት በጊዮን ወንዝ አጠገብ ይነግሱ በነበሩት ነገስታት፣ በመልከጼዴቅ ስርዓት ይነግሱ በነበሩት ነገስታት። በሁለተኛ ጊዜ ደግሞ የታወጁት በንግስተ ሳባ አማካኝነት። እነኚህ ሶስቱን መርሆች ቅዱስ ዳዊት ለእስራኤል ህዝብ ነገረ። ንግስተ ሳባ ለኢትዮጵያ ህዝብ አመጣች። ከማን ተቀብላ? ከንጉስ ሰለሞን፣ ከቅዱስ ዳዊት ልጅ ከንጉስ ሰለሞን። ስለዚህ ንጉስ ሰለሞን ለእስራኤላውያን፣ ንግስተ ሳባ ለኢትዮጵያውያን እነኚህን ሶስት መርሆች ነገረች። በሐዲስ ኪዳን ደግሞ ይሄን የተናገረው አጼ ካሌብ ነበር። የሀገሪቱ በጎ የሆኑት ነገሮች በሙሉ በጎ ተግባሮች አወቃቀሯ ጠቅላላ ከነገስታት ንግስና ጀምሮ እስከሚሰጣቸው ህዝቡ እስከሚጥልባቸው ቤተክርስቲያንም እስከምትጥልባቸው አደራ ጀምሮ እስከ ህዝቡ አኗኗር ድረስ ሁሉም ነገር በዚህ ቅርጽ ወይንም በዚህ ፖስቸር ለዚህ ዓላማ የተቀናበረ ነው። በተቃራኒው ደግሞ አገሪቱን ማፍረስ የፈለገ ሰው ህዝቡን፣ ነገስታቱን፣ ካህናቱን፣ ማንኛውንም አገሪቱ ውስጥ የሚኖርን ሰው በእነዚህ በሶስቱ መርሆች ላይ በተቃራኒ አቅጣጫ እንዲሄድ ነው የሚያደርገው። ወይንም እነኚህን ሶስት መርሆች ለማስረሳት፣ ለማፍረስ፣ ለማደናገር ነው የሚሞከረው። ያ ማለት ምን ማለት ነው? በመጀመሪያው መርህ ፈንታ ማለትም እግዚአብሔርን እያመለኩና እያገለገሉ እንዲኖሩ በሚለው ፈንታ የሃይማኖት ክርክርና ክፍፍል እንዲፈጠር ማድረግ፣ ከዛ በኋላ እግዚአብሔር የለም እንዲሉ ማድረግ። በነገራችን ላይ የሃይማኖት ልዩነቶች ዓላማቸው እግዚአብሔር የለምን ማምጣት ነው። ሌላ ምንም ዓላማ የላቸው። በሁለተኛው መርህ ፈንታ ማለትም ጥበብን እያጠኑ እንዲኖሩ በሚለው ፈንታ ምንም ነገር ጥበብ እንዳይሸት ማድረግ፣ ኦርደር፣ ቢዩቲ የምንላቸው ነገሮች፣ ይሄ ኤክሰለንስ፣ ኳሊቲ የምንላቸው ነገሮች ከሁሉም ነገሮች ውስጥ ተመንጥቀው እንዲወጡና በዛ ፋንታ የግብር ይውጣ ነገር፣ የብላኔ ነገር፣ ላይላዩን የተዝረከረከ ነገር፣ ተጀምሮ የማያልቅ ነገር፣ መነሻና መድረሻ የሌለው፣ ስርዓት የሌለው፣ ክብር የሌለው ነገርን ማብዛት። በሶስተኛው ደግሞ ታሪክን እየመዘገቡ መሄድ በሚለው ፈንታ ታሪክን ማጥፋት፣ ታሪክን ማዛባት፣ ታሪክን ማቃወስ፣ የውሸት ትርክቶችን መፍጠር፣ ማጨቃጨቅ፣ ታሪክን ማቋረጥ። ከተቋረጠ በኋላ የሚገርማችሁ ነገር ሌላ ለመገንባት የሚፈለግ ነገር የለም። የሚፈለገው ማጥፋት ነው፣ ማቋረጥ፣ አለቀ። መግደል፣ ሀገሪቱን መግደል ነው እንጂ በዚህ ፋንታ የተሻለ ሌላ ነገር የሚባል ነገር የለም። ያ የሚመስላቸው አካላትም ይሄን አጥፉና የራሳችሁን እንደዚህ ያስገቡበት ተብለው በተለያየ መንገድ የሚገዙ አካላትም መጠቀሚያ ናቸው እንጂ በኋላ እነሱም ጭምር እንዲጠፉ ነው የሚፈለገው። የፀሐይ ከተማ መጽሐፌን አንብባችሁት ከሆነ እዛ ላይ አንድ አገላለጽ የተጠቀምኩት አለ። እውነት ነው፣ እኔ የራሴ ሀሳብ ብቻ አይደለም። ብዙ ነገሮችን ካየው በኋላ በቀላል አገላለጽ ያስቀመጥኩት ነው። ምንድነው? ለምሳሌ መሪዎች ወይንም ፓርቲዎች ወይንም የፖለቲካ ቡድኖች ወደ ስልጣን ከመጡ በኋላ መሰረታዊውን የኢትዮጵያን አቋም እንዲያፈራርሱ የሚገፋፋ ነገር በዚህ በኩል የሚገነቡ ይመስላል፣ በዚህ በኩል ደግሞ እንዲያፈራርሱ ግራ የተጋባ ነገር፣ ምንታዊነት ያለው ነገር ካስጨበጧቸው በኋላ ግን መጨረሻ ላይ እናመሰግናለን አይደለም የሚሏቸው። ይሄን ስለሰራችሁልን እናመሰግናለን፣ ኢትዮጵያ እንደዚህ ስላደረጋችሁልን እናመሰግናለን አይደለም የሚሏቸው። ስለተላላካችሁን እናመሰግናለን የለም እንደዛ የሚባል ነገር። ምክንያቱም ራሳቸው ኢትዮጵያውያን እስከሆኑ ድረስ ይሄንን ጥፋት ያጠፉት እንደ ኢትዮጵያዊ ነው የሚታዩት። ያ ማለት ምንድነው? እነዚህ ሰዎች የፕሬስተር ጃን የልጅ ልጅ ናቸው፣ ሌላ ማንም አይደሉም። ወይም ደግሞ የቀደሙት ነገስታት የቀደሙት ቅዱሳን ዘር ናቸው። ሊወዷቸው አይችሉም የጥፋት ኃይሎች ምንም የነሱን ስራ ቢፈጽሙላቸው ማለት ነው። ስለዚህ እነኚህ ሶስት መርሆችን በመገለባበጥ ነው ማለት ነው ሀገሪቱን ማገለባበጥ የሚቻለው። እነኚህ ሶስቱ የታወጁባቸው ኮንቴክስት ወይንም ሁኔታዎች ምን አይነት ነበሩ ስንል ብዙ ጊዜ ሰው የረሳውን ነገር የሆነ ቀውስ ውስጥ ሲገባ አንድ ሰው በግል ህይወቱ ሊሆን ይችላል። እንዴ ምን ነካ አንተ እኮ ይሄ እኮ ነገር አይመጥንህም፣ ደረጃ አይደለም፣ እንደዚህ እኮ አይደለም ተብሎ ይነገረዋል። አንተ ማለት እንዲህ አይደለህ እንዴ እስቲ ያነሳስህን አስበው ይባላል አይደል? እስቲ መጀመሪያ የለፋችሁለትን እናትህ እንዴት መስዋዕትነት እንደከፈለች፣ አባትህ እንዴት እንዲህ እንዳደረገ፣ እስቲ ምን ተብሎ ይጠበቅብህ እንደነበር፣ ምን ይባል እንደነበር ድሮ እስቲ አስታውስ። ምን ያህል ነበረ ሰው የሚወድ፣ ምን ያህል ነበረ የምትከበረው እየተባለ ያ ሰው ወደዛ ወደ በጎ ነገር እንዲመለስ ይደረጋል። እነኚህ ሶስቱ መርሆች ለኢትዮጵያውያን መልሰው እንደገና በሚታወጁባቸው ጊዜዎች
ሀገሪቱ ቀውስ ላይ ስለነበረች ወይንም ህዝቡ ከመስመር ወጥቶ የነበረባቸው ጊዜዎች ላይ ነው። በቀደመው በሕገ ልቦናው ዘመን የጥፋት ውሃ ነበረ፣ የእርስ በርስ ግጭት ነበረ፣ ክፍፍል ነበረ፣ የሃይማኖት ግጭቶች ይበዙ ነበረ። ሃይማኖቶች ነበሩ በፊትም፣ ያው አሁን የምናውቃቸው ስማቸው እንደዛ ባይሆንም እነዚሁ ሃይማኖቶች ድሮም ነበሩ፣ ግን በሌላ ስም፣ በጣዖት አምልኮ ስም ወይም ደግሞ በክህደት ስም ወይም በአማልክት አምልኮት ስም ነበሩ ድሮም እና ግጭትና ክፍፍል በነበረበት ጊዜ ላይ ነው እነኚህ ሶስቱ አዋጆች የታወጁት። ከዛ ደግሞ በንግስተ ሳባ ዘመን የንግስተ ሳባ ስርዓተ መንግስት ከመምጣቱ በፊት የዘንዶ ንጉስ የሚባል ነገር ነግሶ የነበረበትም ጊዜ ነበረና ምን በስቶ ነበረ? ጣዖት አምልኮ፣ ዝሙት፣ ዳንኪራ በስቶ ነበረ። ነፍስ መግደል በጣም በስቶ ነበር። በተለይ ዝሙትና ዳንኪራ በስቶ ነበረ። የህዝቡ ሁኔታ በዛ አቅጣጫ እጅግ በጣም ከትክክለኛው የትህርምት ኑሮ ያፈነገጠ ነበረና እንግዲህ በታቦተ ጽዮን መምጣት መልሶ እነዚህ ሶስቱ መርሆች ታወጁ ማለት ነው፣ ከነ ብዙ ዝርዝሮቻቸው ጋር ማለት ነው። እንግዲህ ከዛ ደግሞ በአፄ ካሌብ ዘመን ደግሞ ስናየው ከአይሁዶች ጋር በነበረ ፍትኪያ የክርስትና እምነትን እጅግ ይጠሉ በነበሩና ክርስቲያኖችን ያሳድዱ በነበሩ በግልጽም በስውርም በነበሩ ህዝቦች ወይንም የሀገሪቱ ክፍሎች በተፈጠረው ተግዳሮት ልበላችሁ፣ በዛ ምክንያት የተወሰነ መነዋወጥ ተከስቶም ስለነበረ አፄ ካሌብ እንደገና ያንን መልሶ እስከ የመን አግራን ድረስ በመሄድ የአይሁድን መሪ እዛ ቦታ ላይ የነበረውን ንጉስ ወግቶ አሸንፎ እስከ መምጣት ድረስ አፄ ካሌብ የሄደበት አካሄድ ያንን ነው የሚያሳየን፣ ቻሌንጁ ከየት እየመጣ እንደነበረ ማለት ነውና ከቀውስ የምንመለስባቸው ፕሪንሲፕሎች ናቸው ማለት ነው። ወደ ሬኔሳንስ የምንመጣባቸው ሂደቶች ናቸው ማለት ነው እነኚህ ሶስቱ። የመጀመሪያውን መርህ ወይንም ተልእኮ እንየው ዛሬ። እግዚአብሔርን እያመለኩና እያገለገሉ መኖር የሚለውን መርህ እኔ ለመሆኑ ሁሉም ሀገራት፣ ሁሉም ህዝቦች፣ በተለይ ጥንታዊ የሆኑት ህዝቦች እኛ ተቀበልነውም አልተቀበልነውም የየራሳቸው አማልክት አሏቸው፣ የየራሳቸው ሃይማኖቶች አሏቸው፣ አምልኮ አላቸው። ስለዚህ ያዋጣናል ብለው እስካመኑበት ድረስ እነዛን አማልክት እነዛን ጣዖታትም ይሁን ወይም እውነተኛው አምላክ ይሁን እያገለገሉ እያመለኩት ኖረዋል። የኢትዮጵያን ምንድነው የተለየ የሚያደርገው የሚል ጥያቄ ሊያስነሳብን ይችላል እንደዚህ ስንል ማለት ነው። አንድ ጀርመናዊ ያለውን አባባል ዋስና ወደ ትርጉሙ ገባለሁ። ይሄ ተልእኮ እንደ አገር ምን ማለት ነው የሚለውን ማለት ነው። ጀርመናዊ ዩቶፒያኒስት ነው። ወደፊት በመጽሐፍ መልክ ታገኙታላችሁ። እና ምን አለ? የዛሬ 400 ዓመት የነበረ ጸሐፊ ነው። ምን አለ? ኢትዮጵያውያን አለ። በእርግጥ ኢትዮጵያውያን የሚለውን ቃል በቃል አይጠቅሱትም ዩቶፒያኒስቶች። እንደ ልብ ወለድ ነው የሚጽፉት። ስማችንን ይቀይሩታል። ወይ የፀሐይ ከተማ ነዋሪዎች ይላሉ፣ ወይ ዩቶፒያኒስቶች ይላሉ። በተለያየ መልክ ነው የሚገልጹንና ዞሮ ዞሮ ኢትዮጵያውያን ከተወለድንበት ጊዜ ጀምሮ እግዚአብሔርን ለማገልገል የተመረጥንን ብለው ያምናሉ የሚል አገላለጽ ተጠቅሞ ነበር። ወይንም የተቀባንን ወይንም የተሾምንን ብለው ያስባሉ። ordained from birth to serve God የሚል አገላለጽ ነው ወደ እንግሊዝኛው ሲተረጎም የተጠቀመው ማለት ነው። በቃ እግዚአብሔርን ለማገልገል ነው ወደዚህ ምድር የመጣ ነው። ሌላ ምንም ዓላማ የለንም። ይህን ደግሞ የምናውቅበት አንድ ዘዴ ነው ያለን። ያም ምንድነው? እንድናገለግለው ባይፈልግ አይፈጥረንም ነበር። 4 ነጥብ። በዚህ መልክ ራሳቸውን ለእግዚአብሔር ሙሉ ለሙሉ ወደ መስጠት የሚያደላ ስነ ልቦና አላቸው ብሎ ጽፎ ነበረ። ያንን ህዝብ ፔኩላር ወይንም ለየት ያለ ያደርገዋል ብሎ ያመነውን ነገር ነው የጻፈው እና እንዳልኳችሁ በልብ ወለድ መልክ የተጻፈ ጽሁፍ ነው። ስለዚህ ምንድነው ዩኒክ የሚያደርገው ወደሚለው ነገር ስንመጣ ኢትዮጵያውያን ብዙ ታሪክ ላይ አስተውላችሁ ከሆነ አንድ ታላቅ መንፈሳዊ ክስተት በሚከሰትበት ቦታ ሁሉ አሉ። ለምሳሌ ቀራንዮ ላይ አምላክ ተወልዶ እንደሚሰቀል ሌላው የዓለም ህዝብ ከማወቁ በፊት ድሮ ከዛ ቀድሞ በመልከጼዴቅ በኩል ያንን የቀራንዮን ቦታ በርስትነት ይዘዋል። ከዛ በኋላ ደግሞ ብዙ ዓመታት ካለፉ በኋላ በንግስተ ሳባ ዘመን ደግሞ
ኢየሩሳሌም ስትታነጽ ጠቢቡ ሰለሞን በነበረበት ጊዜ ንግስተ ሳባ የኢትዮጵያን ሕዝብ ወክላ እዛ ቦታ ላይ ነበረች። ያንን ይዞታ ማጽንታለች፣ የኢትዮጵያን ታሪክም አድሳለች። በኋላ ላይ ደግሞ ጌታ ሲወለድ በቤተልሔም ነበሩ ኢትዮጵያውያን እጅ መንሻ ይዘው። በጽርሐ ጽዮን መንፈስ ቅዱስ ሲወርድ እዛ ቦታ ላይ ነበሩ። በየትኛውም ቦታ ታላላቅ ክስተቶች በሚከሰቱበት ጊዜ በሐዲስ ኪዳን በነበረበትም ጊዜ ላይ ለምሳሌ ከመስቀሉ ጋር የተያያዘ ታሪክ ከቅዱስ መስቀል ጌታ የተሰቀለበት መስቀል ጋር ቅርብ የሆነ ታሪክ ያላት ኢትዮጵያ ናት እና ልክ አንድ ነገር ከመከሰቱ አስቀድሞ ወይንም በሚከሰትበት ጊዜ ቀድመው እዛ ቦታ ላይ አሉ። ልክ የሆነ ቲያትር በዚህ ጊዜ በዚህ ሰዓት ላይ ይኖራል ተብሎ በሚታሰብበት ሰዓት አንድ ሰው አስቀድሞ በጣም ከመጓጓቱ የተነሳ አስቀድሞ ቲኬት ቆርጦ የፊት ለፊት ቦታ ይይዛል። ፍሮንት ሮው ሲት የፊት ለፊት ቦታውን ይዞ ሪዘርቭድ ተይዟል ተብሎ ወንበሩ ላይ ሁሉ ይቀመጥለታል። ተይዟል፣ በቃ ኢትዮጵያውያን ቀድሞ ቦታ ይዘዋል እዛ ቦታ ላይ። ለምንድን ነው የሚለውን ስናይ እንደ ቀዳሚ ተልእኮ ስለሚያዩት ነው። እንደ ቀዳሚ ተልእኳቸው ስለሚያዩት ነው። ስክሪኑ ላይ ባጭር እቺን ጨምቄ ያስቀመጥኳትን ሐሳብ እንድታዩት ፈልጋለሁ። ቃል በቃል የተጻፈችበት መዝገብ ወይንም ዶክመንት አለ ማለት አይደለም፣ ግን እኔ ሐሳቡን ባጭር ቃል ጨምቄ ያስቀመጥኩበት ማለት ነው። እንደ አገር፣ እንደ ሕዝብ፣ እንደ መንግስትም የኢትዮጵያና የኢትዮጵያውያን ተልእኮ እውነተኛው አምላክ ማን እንደሆነና ትክክለኛው አምልኮተ እግዚአብሔር ምን መምሰል እንዳለበት መርምሮ ፈትኖ አጣርቶ መያዝና ለሌላውም ዓለም ማሳወቅ ሳይሸራረፍም ለትውልድ ትውልድ ማስተላለፍ ነው ብለን ብንረዳው ቀላል ይሆናል ማለት ነው። ይሄንን እግዚአብሔርን እያመለኩና እያገለገሉ መኖር የሚለውን መርህ በዚህ መልክ ልንረዳው እንችላለን። ያ ካልሆነ ግን እጅግ በጣም ከሚመሳሰሉ እኔ የዚህ ሃይማኖት ዲፌንደር ነኝ፣ ለምሳሌ የምዕራቡ ዓለም የክርስትናው እምነት የበላይ ጠባቂ ተብሎ የሚታሰበው በአሁን ሰዓት እንግዲህ የምዕራቡ ዓለም ልንለው እንችላለን። እነሱ ፊት ለፊት እንደዛ ላይ ገልጹት ይችላሉ። ግን ስትራክቸሩን በሙሉ ስታዩት በአሁን ሰዓት ማን ነው? በቅርብ ጊዜ ያረፈችው የንግስት ኤልሳቤጥ ልጅ ንጉስ ቻርልስ ሶስተኛ ኪንግ ቻርልስ III ማለት ነው። የአንግሊካን ቸርች የበላይ ጠባቂ ማን ነው የሚባለው? እሱ አሁን ማዕረጉ ዲፌንደር ኦፍ ፌዝ ወይም ደግሞ ዲፌንደር ኦፍ ዘ ክርስቲያን ፌዝ የሚል ማዕረግ ነው ያለው። የክርስትና እምነት ተሟጋች፣ ተጋዳይ ወይንም ጠበቃ እንደማለት ነው እንግዲህ ለምዕራቡ ዓለም፣ ለእንግሊዝ ኦፍ ኮርስ፣ በጥቅሉ ግን ለዚህ ለፕሮቴስታንት ካልቸር ማለት ነው። ወይም አንግሊካን ቸርች ተጽዕኖ ባሳደረችባቸው የምዕራቡ ዓለም የክርስትና አስተሳሰቦች ውስጥ ሁሉ ዲፌንደር ኦፍ ዘ ክርስቲያን ፌዝ፣ ሱፕሪም ሄድ ኦፍ ዘ አንግሊካን ቸርችም ይባላል። እንግዲህ እንግሊዝ ከኔ በላይ ለክርስትና የቆመ የለም ብላ ነው የምታስበው። አሜሪካ ደግሞ ዋስፕ የሚባል ፕሪንሲፕል አላቸው። ዋይት አንግሎ ሳክሰን ፕሮቴስታንት የሚባለው ማለት ነው። ነጭ አንግሎ ሳክሰን ከእንግሊዝ የተዋረሰ ትውልድ ያለው እና ፕሮቴስታንት የሆነ ዋስፕ የሚባለው ኤሊት፣ ይህ የአገሪቱ ቡድን ነው። በአብዛኛው የአገሪቱን የአሜሪካን ማለት ነው ፖለቲካዊም ማህበራዊም እንቅስቃሴዎችን መልክ የሚያስይዛቸው ከዚህ ቡድን ከዚህ ምንድነው የሚባለው የአሜሪካን ፕሮፐር የሚባለው ማለት ነው። ከዚህ ቡድን በሚወጣ አስተሳሰብ ነው። ኦፍኮርስ አንዳንድ ጊዜ ጥቁሮች ፕሬዚዳንት ሆነው ልናይ እንችላለን እንደ ባራክ ኦባማ፣ ወይም ደግሞ ካቶሊኮች ፕሬዚዳንት ሆነው ልናይ እንችላለን እንደ ጆን ኤፍ ኬኔዲ። ቢሆንም ግን የሚዘወረው በአብዛኛው ከዚህ ቡድን በወጣው ነው ተብሎ ይሄ የዚህን እምነት የሚያስጠብቅ የአሜሪካን ቅድም እንዳልነው የአሜሪካን እስራኤልነት የሚያስጠብቅ ቡድን ይህ ነው ተብሎ የሚታሰብበት ነገር አለ። ከኛ በላይ ማንም የለም ለዚህ ለክርስትና እምነት ተብሎ ይታሰባል። በእስልምናው ብንሄድ ኦፍኮርስ ከሳውዲ አረቢያ፣ ከኢራን፣ ኢራቅ፣ ከፍልስጤም የበለጠ ማን ሊመጣ ይችላል? በይሁዲ ብንሄድ ከእስራኤል የበለጠ ማን ሊመጣ ይችላል? ከዚህ ሁሉ ተለይቶ ግን የኢትዮጵያ ዩኒክነት ወይንም የሃይማኖት ሀገር ተብሎ የጥንቱን ስርዓት ማየት ከፈለክ ኢትዮጵያ ሂድ፣ የመጀመሪያውን ማየት ከፈለክ ወደ ኢትዮጵያ ሂድ። የኢትዮጵያ ሕዝብ እኮ ሃይማኖት የመጀመሪያ አንደኛ ጉዳዩ ነው እስከሚባል ድረስ እንደውም ቅርብ ጊዜ የሚወጣ ሪሰርች ነበረ ፒው ሪሰርች ሴንተር ያወጣው እና በኢትዮጵያውያን ሕይወት ውስጥ ሃይማኖት ከፍተኛ ቦታ ያለው በጣም በተደጋጋሚ ወደ አምልኮ ቦታ ወደ ቤተክርስቲያን በመሄድ
ትልቁን ድርሻ ይዘው የሚገኙት በተደጋጋሚ ከሌላው ሀገራት ጋር ሲነጻጸር ኢትዮጵያውያን ናቸው የሚል ዘገባ ሞቶ ነበርና ይህ ሁሉ የሆነበት ምክንያት ኢትዮጵያውያን ስራችን ነው ብለው ስለሚያስቡ ነው። ትክክለኛውን አምልኮት እግዚአብሔር አንጥሮ የማወቅ የመለየት ያንን የመያዝ ለትውልድ የማስተላለፍ ለሌላውም ዓለም የመመስከር ኃላፊነት የኛ ነው፣ የተሰጠን ስራ ነው፣ ተልእኳችን ነው ብለው ስለሚያምኑ ነው። ብዙ ህዝቦች የሚሄዱበት አካሄድ ያን አይመስልም። ምንድነው የሚመስለው? ይሄኛው አምላክ የተሻለ ሀብታም ያደርገኛል፣ ይሄኛው አምላክ የተሻለ ጀግና ያደርገኛል፣ ተዋጊ ያደርገኛል፣ ኃይል ይሰጠኛል፣ ወይም ደግሞ ይሄኛው የምፈልገውን ነገር ያሟላልኛል፣ ይሄኛው እንደዛ ብለው በሚያስቡት ካልሆነ ይቀይሩታል። ይሄኛው ጋድ ካልተመቻቸው ወደዚህኛው ጋድ ይመጣሉ፣ ይሄኛው ጋድ ካልተመቻቸው ወደዛችኛው ጋድ ይመጣሉ፣ ወንዱ ካልተመቻቸው ወደ ሴቷ ጋድ ይመጣሉ። እንደዛ እያሉ ነው የኖሩት። ኢትዮጵያውያን ግን እሱ ምንድነው የሚፈልገው? ዓለምን የፈጠረው አምላክ ዩኒቨርስን የፈጠረው አምላክ ምንድነው የሚፈልገው የሚለውን ጥያቄ ነው የሚያስቀድሙት። ስለዚህ ሁል ጊዜ ስራቸው ያ ስለሆነ መመርመር፣ መፈተን፣ ማየት፣ ከዛ አጥብቆ መያዝ፣ እንዳትለቋትችን ብሎ ለትውልድ ማስተላለፍ። በየዘመኑ የሚነሳውን መንፈሳዊ ክስተት ይመረምራሉ። በየዘመኑ የሚነሳውን መንፈሳዊ ኃይል ይመረምራሉ። ዶሚናንት የሆነውን መንፈሳዊ ኃይል ያዩታል። የእግዚአብሔር ነው አይደለም የሚለውን ነገር። ከዚህ ሌላ ስራ የለንም ብለው ነው የሚያምኑት። ማለትም ከዚህ የበለጠ ስራ የለንም ብለው ያን ያስቀድማሉ።